ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካ መገናኛ ብዙሃን ዛሬ ሌሊቱን ትራምፕን በከፍተኛ ሁኔታ የሚተቹ ዘገባዎችን ይዘው ወጥተዋል። ሌሊቱን ከሲአይኤ የስለላ መረጃዎችን አገኘን ያሉት መገናኛ ብዙሃኑ ባወጡ መረጃ መሰረት ጦርነቱ ሊጀመር የታቀደው ከወራቶች በኋላ ነበር። ነገር ግን ጦርነቱ ሳይታሰብ በድንገት በትራምፕ ትዕዛዝ ነው የተጀመረው። ትራምፕን ደግሞ ያሳሳቷቸው ኢራንን አሳንሰው መገመታቸውና በተለይም ደግሞ አማካሪዎቻቸው ጋር ሳይነጋገሩ ድንገተኛ ውሳኔ በመወሰናቸው ነው ብለዋል። ኢራን የዓለምን ሕዝብ ተአምር ባስባለ ሁኔታ 3ኛ ሳምንቱን በመያዝ ከዓለም ሀያል ከሚባለው ከአሜሪካ ጦርና በስለላ መረጃዎች እጅግ የዳበረ ነው ከሚባልለት የእስራኤል ጦር ጋር ፊት ለፊት ገጥማ እስካሁን ድረስ እየተዋጋች ነው። ጦርነቱ 3ኛ ሳምንት ቢዘልቅም ኢራን የሰው አልባ በራሪ አውሮፕላኖቿን ሚሳኤሎቿንም መተኮሷን ቀጥላለች። ይህንን በተመለከተ የአሜሪካ መገናኛ ብዙሃን የኢራንን ተአምር የሚመስል ሁኔታና እንዲሁም ጦርነቱ እንዴት እንደተጀመረ የሚያመለክት የስለላ ሪፖርቶችን፣ ዝርዝር ሁኔታዎችንና በተለይም እስካሁን በጣም በርካታ ጥቃት ቢሰነዘርባቸው የአረብ ሀገራቱ ከመከላከል ውጪ ምንም እያደረጉ አይደለም። ለመሆኑ ለምንድን ነው የአረብ ሀገራቱ ኢራንን የሚፈሩበት ዋነኛ ምክንያትም በአሜሪካ መገናኛ ብዙሃን እነሆ ሌሊቱን በወጡ ዘገባዎች ተመልክቷል። ይህንንም በዝርዝር ዘገባው የማጋራችሁ ይሆናል። አብረን ዝርዝሩን እንከታተለው። ይኸውና ጦርነቱ 3ኛ ሳምንቱን በያዘበት ጊዜ የአሜሪካ መገናኛ ብዙሃን ሌሊቱን የሲአይኤን መረጃ በአደባባይ ዘረገፉት። ኢራን አሁንም ለ3ኛ ሳምንት እየተኮሰች ነው። የ2 ቀኑ ቅዠት፣ የሆርሙዝ ማነቆና የ3ኛው ሳምንት እውነታ እጅግ አሳዛኝ በሆነው የሲአይኤ የስለላ ሚስጥርና የፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ ውሳኔ ላይ ተመርኩዞ የመጣ ከባድ ቅርቃር እንደሆነ ተረጋገጠ። ታዋቂው ጣሊያናዊ የፖለቲካ ፈላስፋና ስትራቴጂክ ኒኮሎ ማኪያቬሊ ከዘመናት በፊት የተናገረው አንድ የማይሞትና በዘመን ተሻጋሪ እውነት አለ። ጦርነት በፈለከውና በመረጥከው ጊዜ ልትጀምረው ትችላለህ። መቼና እንዴት እንደሚቆም ግን ፈጽሞ ማወቅም ሆነ መወሰን አትችልም ይላል። ይህ አባባል ዛሬ በመካከለኛው ምስራቅ ሰማይ ላይ ከሚያንዣብበው የጥፋት ደመና ጋር ምንኛ የተቆራኘ እንደሆነ ይነገራል። ዛሬ 3ኛ ሳምንቱ ላይ የሚገኘውን ውጊያ ጀምሩ በማለት ከእቅድ ውጪ በድንገት ጦርነቱን ያስጀመሩት ዶናልድ ጄ ትራምፕ በማግስቱ መጥተው
በመጀመሪያው ቀን ነው ጦርነቱን ያሸነፍነው በማለት ድል አውጀው ነበር። ይህ አባባላቸው ጦርነቱ በተጀመረ ማግስት በአሜሪካው ፕሬዝደንት የተነገረ ነበር። በዓለም አቀፍ ሚዲያዎች በስፋት የተስተጋባ የድል አዋጅ። ሆኖም ግን መሬት ላይ ያለው እውነታ ከዚህ ፖለቲካ ንግግር ፈጽሞ የተለየ ሆኖ ተገኝቷል። የምድር ታላቅ የተባለው የአሜሪካ ጦር እንዲሁም በዓለም ላይ ረቂቅና የማይበገር የደህንነት መረብ አለው ከሚባለው የእስራኤል የደህንነት ተቋም ጋር በመቀናጀት አሜሪካ በኢራን ላይ የከፈተችው የጦርነት በሁለት ቀን ያበቃል ተብሎ ታስቦ ነበር። ያ ግን ድክመት ነበር ይላሉ የአሜሪካ መገናኛ ብዙሃን ሌሊቱን ባወጡት ዘገባ። ሶስተኛ ሳምንቱን ያስቆጠረው ጦርነት ከመጀመሩ በፊት ለዓመታት በአሜሪካና እስራኤል በኩል ምክክር ሲደረግበት ቆይቶ ነበር። ነገር ግን የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሁሉንም ነገር አበላሽተውታል ይላል ሲኤንኤን ሌሊቱን ባወጣው መረጃ። ይሄውም የተሰጣቸው የደህንነት መረጃ በቂ አልነበረም። ያም ሆኖ ጦርነቱን ባጭሩ እንደሚቋጩት ማመናቸውና ኢራንን አሳንሰው መገመታቸው ከፍተኛ ዋጋ ፕሬዝደንቱን አስከፍሏቸዋል ብሏል። ይህ ጦርነት የፈነዳው በድንገት ነበር። ከታሰበው 3 ወራት ቀደም ብሎ ከ3 ወራት በኋላ ነበር ኢራን ላይ ጦርነት ለመክፈት የታሰበው። ነገር ግን የተገኘው አጋጣሚ የማይታለፍ ነበር። የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤና የእስራኤሉ ሞሳድ ባገኙት እጅግ ሚስጥራዊ መረጃ መሰረት የኢራን መንፈሳዊ መሪ አያቶላና ሌሎችም ከፍተኛ የጦር አዛዦች በአንድ ሚስጥራዊ ስፍራ መሰባሰባቸው ተረጋገጠ። ይህ በተለይ ለትራምፕ የማያልፉት ወርቃማ አጋጣሚ ነበር። የኢራንን የጦርና የፖለቲካ አመራሮች በአንድ ጊዜ በመደምሰስ ታላቅ ድል እንደሚቀዳጁ አስበው ነበር። ነገር ግን ያ ሁሉ አልሆነም። የኢራንን የጦርና የፖለቲካ አመራሮች ቢደመሰሱም ኢራን ግን ዛሬ 3ኛ ሳምንት ላይ ቆማ በማይታሰብ ሁኔታ እየተኮሰች ነው። አሜሪካና እስራኤል የኢራንን አቅም አሳንሰው ገምተውት እንደነበር ተንታኞች ዛሬ ሌሊቱን ገልጸዋል። ትልቅ ስህተት ተሰርቷል። በጦርነቱ መሪዎቹ ሲገደሉ የኢራን የጀርባ አጥንት የሚሰበር የጦር ሰራዊቱም የሚበተንና አገዛዙም በህዝብ አመጽ ሙሉ በሙሉ የሚገለበጥ መስሏቸው ነበር። የአያቶላ መገደል የሁሉም ነገር ማብቂያ ተደርጎ ተቆጥሮ ነበር። ነገር ግን ኢራን ብዙ ነገሯ ቢወድምም መሪዎቿን ብታጣም ተስፋ አስቆራጭ ሁኔታ ውስጥ የገባች ብትመስልም ያልተጠበቀ ሁኔታ ግን ተአምር በሚመስል መልኩ ከዓለም 2 ትልልቅ ሀያላን ጦር ጋር ፊት ለፊት ገጥማ 3ኛ ሳምንቷ ላይ ዛሬም እየተኮሰች ነው። በማዕከላዊነት የሚመራው የኢራን እስላማዊ አብዮታዊ ዘብ IRGC መሪዎቹ ቢገደሉም ወዲያውኑ ወደ ያልተማከለ ስርዓት ዲሰንትራላይዝድ ኮማንድ ተሸጋግሯል። እያንዳንዱ የጦር ሰፈርና የሚሳኤል ማስወንጨፊያ ጣቢያ ራሱን ችሎ ኢላማዎቹን መምታት የሚችልበት ዱምስዴይ ወይም የመጨረሻው ቀን ፕሮቶኮል ተግባራዊ እንዲሆን ኢራን ውስጥ ታውጇል። በተጨማሪም የውጭ ኃይል ጥቃት በኢራናውያን ዘንድ ከፍተኛ የሆነ የብሔርተኝነት ስሜት ቀስቅሷል ይላሉ የአሜሪካ መገናኛ ብዙሃን ሌሊቱን ባወጡት ሰፊ ትንታኔ። ተስፋ ቆርጣ እጇን ትሰጣለች የተባለችው ኢራን ከፍርስራሽ ውስጥ ሆና የማያቋርጥ የድሮንና የሚሳኤል ዝናብ ማዝነቧን ቀጥላለች። ሌላኛው ደግሞ አሲሜትሪክ ጦርነት ነው። ርካሽ መሳሪያዎችንና የውድ ሚሳኤሎች ፍልሚያ ሌላኛው የጨዋታ ማስቀየሪያ ነበር። የዚህ ጦርነት ዋነኛ ገጽታ የጦር መሳሪያዎቹ አሲሜትሪክ ወይም ኢተመጣጣኝ ባህሪ ማሳየታቸው ነው። የጦርነት አሜሪካን በገንዘብ እያከሰራትና እያደማት ይገኛል። ኢራን እንደ ሻሂድ 136 ያሉ ዋጋቸው ከ20 እስከ 30 ዶላር የሚገመት ነገር ግን ከባድ ፈንጂ ተሸክመው ኢላማቸውን በትክክል መምታት የሚችሉ አጥፊ የድሮኖች መንጋ በአንድ ጊዜ ትተኩሳለች። ይህንን የድሮን ማዕበልና ተራ የባላስቲክ ሚሳኤሎችን ለማክሸፍ ደግሞ አሜሪካና እስራኤል እጅግ ዘመናዊ የሆኑ የአይረን ዶም የዳዊት ወንጭፍ እንዲሁም የፓትሪዮት የተሰኙ መከላከያ ስርዓቶችን ሌሊት ከቀን ማሰማራት ግድ ብሏቸዋል። ችግሩ የቁጥር ስሌቱም የሚጀምረው እዚህ ጋር ነው። አንድን $20,000 የሚያወጣ የኢራንን ድሮን ለመምታት ከ2 እስከ 4 ሚሊዮን የአሜሪካን ዶላር የሚያወጣ የአሜሪካ ሚሳኤል መተኮስ ግድ ይሆንባቸዋል። ይህ የሂሳብ ቀመር ጦርነቱን ለአሜሪካ የኢኮኖሚ ጥቁር ቀዳዳ አድርጎበታል። ኢራን መሳሪያዎቿን በራሷ ምድር በብዛት እያመረተች ስትተኩስ የአሜሪካ የጦር መሳሪያ ማከማቻዎች በከፍተኛ ፍጥነት እየተመናመኑ ነው። አሜሪካ በመጀመሪያው ቀን ብቻ የጦርነት አገዛዙን ሙሉ በሙሉ የሚገለብጥ እንጂ ምንም አይነት የድርድር አማራጭ የሌለው ነው ብላ በጽኑ አቋም ተነስታ ነበር። አሁን ግን ጦርነቱን ለማቆም እንደራደር ብትል ሀያሏ አሜሪካ ታላቅ የፖለቲካ ውድቀትና የሞራል ኪሳራ ውስጥ ትገባለች። ኢራንም ይህንን የአሜሪካን ጭንቀት አስቀድማ ተረድታ ይመስላል።
ይኸውና ሶስተኛ ሳምንቱን ቆማ እየተኮሰች ነው። በዚህ ቀውስ ውስጥ ታዲያ እጅግ የከፋ ፍርሃት ውስጥ የወደቁት የባህረ ሰላጤው የአረብ ሀገራት ናቸው። ከባድ የጥም ማዕበል መጥቶባቸዋል። ከአሜሪካ ጠንካራ የጦር ከለላ እንጠብቃለን ብለው የነበሩት እነዚህ የአረብ ሀገራት አሁን ላይ የጠበቁትን ያክል ጥበቃ ማግኘት አለመቻላቸው በራሱ ከጦርነቱ በኋላ ሌላ የሚመጣ ከባድ ጭንቀትን ይዞ ይመጣል። ግን ከሁሉም በላይ ከባድ ጭንቀት የሚሆነው ኢራን ከዛሬ ነገ ውሃችንን መታችው፣ በጥም አቃጠለችን እያሉ የሚሰጉት ጉዳይ ነው። እንደሚታወቀው የመካከለኛው ምስራቅ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትሶችም፣ ኳታር፣ ባህሬንና ኩዌትን ጨምሮ ሌሎችም ሀገራት በአቅራቢያቸውም ሆነ በግዛታቸው ወንዝ የሚባል ነገር የለም። ለዚህም ለመጠጣት ደግሞ በውድ የገነቡትና ውስብስብ መሳሪያዎች አላቸው። እነዛ መሳሪያዎች የውቅያኖሱን ጨዋማ ውሃ ከባህር ውሃ በማጣራት የሚጠጡበት ስርዓት ነው። እነዚህ ግዙፍ የውሃ ማጣሪያ ፋብሪካዎች ወይም ዴስቲሌሽን ፕላንትስ በባህር ዳርቻዎች ላይ የተንጣለሉና በቀላሉ በኢራን ሚሳኤል ሊመቱ የሚችሉ የመስታወት ቤቶች ናቸው። ኢራን በቀላሉ በምትተኩሰው አንድ ርካሽ ሚሳኤል እነዚህን ግዙፍ የውሃ ተቋማት ካወደመችባቸው ከተባበሩት አረብ ኤምሬትስ እስከ ኳታር፣ ከኩዌት እስከ ሳውዲ አረቢያ ከፍተኛ ጥም ውስጥ ይወድቃሉ። በሌላ በኩል ኢራን በርካታ የተፈጥሮ ወንዞች፣ ሐይቆችና ግድቦች ስላሏት የአይነቱ አደጋ ማያሰጋትም። ይህ የተፈጥሮ ሀብት ልዩነት አረብ ሀገራቱን አፋዝ ዘግቶ ከአሜሪካ ጎን በግልጽ እንዳይሰለፉና ወደ ጦርነቱ እንዳይቀላቀሉ አድርጓቸዋል። የአረብ ሀገራቱ ኢራንን እንዳትተኩስባቸው እያስጠነቀቁ የጦር መሳሪያዎቿን መከላከል ላይ ብቻ የተገቱትና እንዲህ እጃቸውን አጣጥፈው ሁኔታውን የሚመለከቱት ምክንያቱ ይሄው ነው። ጦርነቱ ከመጀመሩ በፊት በተጀመረባቸው የመጀመሪያዎቹ ቀናት ፕሬዝዳንት ትራምፕ በልበ ሙሉነት በከፍተኛ ሁኔታ ለዓለም ሚዲያዎች አንድ ቃል ተናግረው ነበር። ኢራን ሆርሙዝን እዘጋለሁ ብላ ትዝታለች እንጂ በተግባር አታደርገውም። የማይረቡ ፍጥረቶች ናቸው እኮ ይህንን ለማድረግ አቅሙም ድፍረቱም ኢራን የላትም ብለው አሳንሰዋት ነበር። ሆኖም ጦርነቱ ሲፈነዳ አያቶላም ሲገደሉና የኢራን ከተሞች ሲደበደቡ ኢራን ያወጣቸው የመጨረሻው ካርድ ዓለምን በድንጋጤ የዋጠ ነበር። ኢራን ያለምንም ማንገራገር የሆርሙዝን የባህር በር በፈንጂዎችና በፍጥነት ተምዘግዛጊ ጀልባዎች በጸረ መርከብ ሚሳኤሎቿ ሙሉ በሙሉ ዘጋቸው። እናልፋለን ብለው የሞከሩ ጥቂት መርከቦችም እዚህም እዚያም በኢራን ተመተው ወደሙ። የዓለም 20 በመቶ ነዳጅ የሚያልፍበት ይህ ስትራቴጂካዊ የባህር በር ተዘጋ። ትራምፕ ወዲያውኑ እንዲህ አሉ ወጥተው፣ ነገ ጠዋት በኃይል እናስከፍተዋለን፣ አትፍሩም፣ የአሜሪካ ጦር ለዚህ በቂ ነው፣ ነገ ጠዋት አፈንድቼ ከፍተዋለሁ ሲሉ ነበር የዛቱት። ነገር ግን እነሆ እስከ ዛሬ ሶስተኛ ሳምንቱን ሲያስቆጥር የሆርሙዝ በር አሁንም እንደተዘጋ ነው። የአሜሪካ ግዙፍ የጦር መርከቦችም ወደ ባህረ ሰላጤው ዘልቀው ለመግባት አልደፈሩም። ይህ ሁኔታ ጦርነቱን ወደ ሌላ አስገራሚ ምዕራፍ ያሸጋግረዋል። በመጀመሪያው ቀን እኛ ብቻችንን ኢራንን በአንድ ቀን እናንበረክካታለን በማለት የተናገሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን እውነታው በከፍተኛ ሁኔታ መቀያየሩን ተከትሎ ዛሬ ሌሊቱን ባወጡት ማስታወቂያ አረ ጎበዝ ኑና ሆርሙዝን ከኢራን ላይ እናስከፍት እንጂ ሆርሙዝ እኮ ለአሜሪካ ብቻ የሚሰራ መስመር አይደለም ለሁላችሁም እንጂ፣ ስለዚህም የጦር መርከቦቻችሁን ላኩና ተባብረን የኢራንን በር እናስከፍት እንጂ ሲሉ ተናገሩ። የሆነው ሆኖ ግን ያም አልሰራም። የተጠየቁት ሀገራት ሁሉም አንገራገሩ። የጦር መርከቦቻቸውን ወደ መካከለኛው ምስራቅ እንደማይልኩ ገለጹ። ይህ ለአሜሪካ እጅግ አስደንጋጭ ዜና ነው። በዚያ ላይ ኢራን እዚህ ጋር ትልቅ ዲፕሎማሲ መጫወትን ጀመረች። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሚዲያ ብቅ አሉና አትሳሳቱ፣ የአሜሪካን ጥሪ ተከትላችሁ አትዝመቱ፣ እኛም የሆርሙዝ ሰርጥን የዘጋ ነው ለአሜሪካና ለእስራኤል መርከቦች ብቻ ነው። አሜሪካና እስራኤልን የማትደግፉ ከነሱ ጋር የማትተባበሩ ሁሉ በሆርሙዝ ማለፍ ትችላላችሁ አሉ። ታዲያ ምን አለ ብለው ይምጡ። ሶስተኛ ሳምንቱን በዘለቀው በዚህ ጦርነት እንደ ተአምር የታየው የኢራን ሰው አልባ በራሪ አውሮፕላኖችና ሚሳኤሎች የሚመቷቸው ታርጌቶች ነበሩ። ለመሆኑ ኢራን ይህንን ሁሉ ስታደርግ ማን ነው ከጀርባዋ ያለው? ኢራን የተላቀቁ ሳተላይቶች በአየር ላይ ሳይኖራት ነገር ግን የአሜሪካን የጦር ኢላማዎች እያነጣጠረች ስትመታ ዛሬ
ይሄንን አልምረውም ስትል እንዳለችው መታው ስታደር የሁሉ ታርጌቶችን የመምታት ስራ እንዴት ተከናወነ? የሁሉ የሆነው ደግሞ በአጋራ ሩሲያ ነው። ታዲያም የስለላ ተቋማት የደረሱበትን መረጃ ሲያወጡ ድንጋጤ የፈጠረው የሩሲያ ጣልቃ ገብነት ነው። ሩሲያ በቀጥታ ጦር ባታዘምትም እጅግ የረቀቁ የሳተላይት መረጃዎቿን ሪል ታይም ሳተላይት ኢንተለጀንስ ለኢራን በከፍተኛ ቁጥር እያቀበለች ነው። የሩሲያ ሳተላይቶች የአሜሪካን መርከቦች እንቅስቃሴ፣ የእስራኤልን የጦር አውሮፕላኖች መነሳትና ማረፍ ለኢራን የጦር አዛዦች በቅጽበት እያስተላለፉ ነው። በዚህ የተነሳ ኢራን ያረጀችና የወደመች ብትመስልም በሩሲያ አይኖች እየተመራች በትክክለኛ ኢላማ ላይ ገዳይ ጥቃቶቿን እያደረሰች ነው። ትራምፕ ራሱ ስለዚህ ቃል በቃል አምነው ሲናገሩ እንዲህ አሉ። ሩሲያ ትረዳለች ብዬ አምናለሁ፣ ልክኛ ዩክሬንን እንደረዳ ነው ነበር ያሉት። ጦርነቱ በዚሁ ከቀጠለ አሜሪካና እስራኤል በዲፕሎማሲም ሆነ በኢኮኖሚው ዘርፍ ከፍተኛ ኪሳራ ሊገጥማቸው ይችላል። የፖለቲካ ተንታኞች እንደሚሉት የምድር ወረራ በኢራን ላይ የማይታሰብ ነው። የኢራን መልክዓ ምድር እጅግ ተራራማ፣ አስቸጋሪ፣ በጣም ሰፊና ግዙፍ ከ80 ሚሊዮን በላይ ሕዝብ ያላት ግዙፍ ሀገር በመሆኗ የምድር ወረራ ወይም ግራውንድ ኢንቪዥን ማካሄድ ለአሜሪካም ሆነ ሁለተኛ ቪየትናም የመፍጠርን ያክል ከባድ ነው። ጦርነቱ እየረዘመ ሲሄድ ደግሞ የዓለም አቀፉ ማህበረሰብ ጫናም ይጨምራል። ርካሽ መሳሪያ እያመረተች ውድ መሳሪያን የምታስጨርሰው ኢራን ሀያላኑን ስትራቴጂክ ድክመት ለዓለም እንሆ እንዲህ ስትል አጋልጣለች። ጦርነት ማለት በቴሌቪዥን መስኮት የምናየው የብርሃን ብልጭታ፣ የቁጥሮች ስሌት አይደለም፣ ወይም በካርታ ላይ የሚደረግ የቼዝ ጨዋታ አይደለም። ጦርነት ማለት የሰው ልጅ እጅግ አረመኔና ጨለማ ገጽታን የሚገለጥበት የምድር ላይ ሲኦል ነው። ጦርነት ማለት በሚሊዮን የሚቆጠሩ እናቶች ያላንዳች ጥፋታቸው የልጆቻቸውን በድን አስክሬን ታቅፈው እንባቸውን እንደ ጅረት የሚያፈሱበት የሰቆቃ መድረክ። ጦርነት አባቶችን ከልጆች፣ ወንድሞችን ከእህት፣ አፍቃሪን ከተፈቃሪ በጭካኔ የሚነጥቅ ምህረት የለሽ ጭራቅ ነው። በተለይ ደግሞ አሸንፋለሁ ብሎ ወደ ጦርነቱ የገባው በምትኩ ያላሰበው ነገር የገጠመው እንደሆነ ያ መልኩን እየቀየረ ጦርነት የራሱን መልክ እየያዘ ስለሚሄድ መቋጨቱ ከባድ እየሆነ ይመጣል። ከ2000 ዓመታት በፊት የኖረው የታላቁ የቻይና ጦር ስትራቴጂክ ሳንዙ የጦርነት ጥበብ ዲ አርት ኦፍ ዋር በተሰኘው የማይሞት መጽሐፉ ላይ አንድ አስገራሚና መቼም የማያረጅ የጦርነት ሕግን አስቀምጧል። ጠላትህን አሳንሰ የምትገምትና የራስን ጥንካሬ ብቻ የምታይ ከሆነ ያለ ጥርጥር በጠላትህ ወጥመድ ውስጥ ትወድቃለህ፣ ለከፋም ኪሳራ ትዳረጋለህ ይላል መጽሐፉ። ይህ የሳንዙ ጥበብ ጥንታዊ የጦርነት ሕግ ነው። ዛሬ በአሜሪካ እስራኤል በኢራን መካከል እየተካሄደ ባለውና የዓለምን እስትንፋስ ባሳጣው ፍልሚያ ላይ ፍንትው ብሎ ለዓለም እየታየ የሚገኘው ፕሬዝደንት ዶናልድ ጄ ትራምፕና የጦር አጋሮቻቸው የኢራንን አቅም ከተራ ወታደራዊ ቁጥርና ከወደሙ መሳሪያዎች አንጻር ብቻ በመመልከት በአንድ ቀን አሸንፈናል ሲሉ ያኔ ነበር የመጀመሪያውንና የጦርነቱን ጅማሬ ሕግ በሚዘገንን ሁኔታ ትራምፕ የጣሱት። ጦርነት ከመጀመሩ በፊት የጠላትን የሥነ ልቦና ጥንካሬ፣ አስቸጋሪውን የጂኦግራፊያዊ አቀማመጥ፣ የሕዝቡን ብሔርተኝነትና ከሁሉም በላይ ደግሞ የሆርሙዝን ስትራቴጂካዊ ቁልፍን ማስላት ሲገባቸው ጠላትን አሳንሶ የማየት ከባድ ታሪካዊ ስህተት ፈጽመዋል ይላሉ ተንታኞች። ትራምፕ ኢራን ሆርሙዝን አትዘጋም፣ አቅም የላትም በማለት ጠላትን አሳንሰው ሲያዩ የኢራንን አሲሜትሪክ ወይም ኢተመጣጣኝ የውጊያ ስልትና የሩሲያን ድብቅ እጅ ከግምት ውስጥ አላስገቡትም ነበር። እነሆ ውጤቱም እንደታየው እየሆነ ይመስላል። በሁለት ቀናት ያልቃል የተባለው ጦርነት በሳንዙ አንድ ቃል ተደምድሟል። አገዛዙ ይገለበጣል የተባለው ጦርነት ወደ ሶስተኛው ሳምንት ተሻግሮ አሜሪካን በገንዘብ አረብ ሀገራቱን ደግሞ በውሃ ጥም ላይ ወደቀን በሚል ስጋት እንዲሁም ዓለምን በሆርሙዝ ማነቆ እያሰቃየ ይገኛል። ትራምፕ የጦርነቱ መነሻ ቁልፍን ቢጫኑም ውጊያው ግን ከነሱ ቁጥጥር ውጭ ሆኗል። የሳንዙ ትንቢት ዛሬም በመካከለኛው ምስራቅ ሰማይ ላይ ሕያው ሆኖ ጠላትን አሳንሶ ማየት ለከፋ ታሪካዊ ኪሳራ ከመዳረግ አያድንም ይላል። እናም ዓለም በስጋት አይኗን እንዳደፈጠች ነው። የዓለም የደም ስር እንደተዘጋ፣ የምድር ታላላቅ ጦሮች መላው እንደተፋጠጡ፣ ኢራን አሁንም ከአመድ ውስጥ ሆናም ቢሆን እየተኮሰች ነው። ኢራን እያለችን እንደሆነ ከሆነ መደራደር የሚባል ነገር የለም፣ አሜሪካን አድምኜ ድጋሚ አልደራደርም፣ ለድርድር እንዴት እቀመጣለሁ ስትል ተናግራለች። ዛሬ ሌሊቱን ከምዕራባውያን መገናኛ ብዙሃን ጋር ቃለ ምልልስ ያደረጉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ይደራደራሉ ወይ ተብለው ተጠይቀው ነበር።
የምን ድርድር ሲሉ ነው ጠይቆ የጀመሩት። የምን ድርድር? መጀመሪያ ልንደራደር ተቀምጠን ነበር። ድርድር ጠረጴዛ ላይ ያለን ነው ጦርነት የታወጀብን። አሁን ላይ መደራደሩን ፈጽሞ አናስበውም ባይ ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን እንደራደር እያለች ነው፣ ግን እኔ ድርድር አልፈልግም፣ ጦርነቱን በአስቸኳይ ቋጫዋለሁ ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጦርነቱ በተከፈተ በማግስቱ ነበር ድል ያወጁት፣ አሸንፈናል ሲሉ። ትራምፕ ይህንን ባሉበት የፎክስ መገናኛ ብዙሃን ላይ ከ3 ሳምንት በኋላ በድጋሚ ቀርበው ትናንትና እንዲህ አሉ። ጦርነቱ መቼ ያበቃል ብሎ ለቀረበላቸው የጋዜጠኛው ጥያቄ እኔ ስፈልግ ምናልባትም ሳምንታት ሊፈጅ ይችላል ሲሉ የአሜሪካን ሕዝብ ኩም አደረጉት። የሆነ ሆኖም ጦርነቱ አሁንም ተፋፍሞ ተጋግሞ ቀጥሏል። በየቦታው የሚሰማው ነገር እጅግ አደገኛና አሳሳቢ የሆነ ቀጥሏል። መካከለኛው ምስራቅ በከባድ ጭንቀት፣ በከባድ ውጥረት ኃያላኑን ወደሚጠራ ሁሉንም ደም ወደማያቃባ ሶስተኛው የዓለም ጦርነት እንዳይሸጋገር እየተሰጋ ይሄውና የመካከለኛው ምስራቅ በከባድ ጦርነት ውስጥ እየታመሰ ነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ